የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የተከበራችሁ አድማጮቻችን አሁን ሰዓቱ የዓለም ጉዳይ የሚቀርብበት ነው። ከዛ በፊት ግን አንድ ሁለት መረጃዎችን ወደ እናንተ እናደርሳለን። ሩሲያ ስለ ዩክሬን ያልተጠበቀና ግን ደግሞ የታቀደበት የቦምብ ጥቃት አሜሪካና እንግሊዝን ተጠያቂ አድርጋለች። ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ሪያብኮቭ ኪየቭ ምዕራባውያኑ ጦርነቱን እያባባሱና የሰላም ጥረቶችን እያደናቀፉ ነው ሲሉ ከሷል። ሩሲያ በቅርቡ ዩክሬን በስትራቴጂክ ቦምብ አውሮፕላኖቿ ላይ ለደረሰችው ሰፊ ጥቃት ከአሜሪካና እንግሊዝ ግልጽ ማብራሪያ ትፈልጋለች ሲሉ ምክትል የውጭ ጉዳይ ሚኒስትሩ ገልጸዋል። የሁለቱ ሀገራት ጣልቃ ገብነት ጦርነቱን እያባባሱ ይገኛልን ብለዋል። ዩክሬን በምዕራባውያን አጋሮቿ በመታገዝ የበለጠ መስፋፋት ላይ እያነጣጠረች ነው ያሉት ሪያብኮቭ በአካባቢው ላይ ሰላም እንዳይመጣ ሁሉንም ነገር እያደረጉ ነው ሲሉ ለጋዜጠኞች ተናግረዋል። ሪያብኮቭ ስለ አሜሪካና ሩሲያ ውይይቶች ሀሳብ ሲሰጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሩሲያን ሀሳቦች ለማድመጥ የበለጠ ፍላጎት አለውና ውይይቱ እንደሚቀጥል አረጋግጠዋል። በተጨማሪም ሩሲያን ለማጥፋት ዓላማ ያላቸውን የአሜሪካ የፖለቲካ ተጽዕኖዎችን አሳንሶ መመልከት እንደማይገባም አስጠንቅቋል። ሪያብኮቭ ከዚህ ሌላም የጀርመኑ አናሌና ቤርኮክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት ሆኖ መመረጣቸውን በመቃወም ሰውየው በሩሲያ ላይ መዘዞችን እንደሚያስከትሉ በመግለጽ ተችቷል። ዘገባው የስካይ ኒውስ ነው። ሌላ አንድ መረጃ እንጨምርና ወደ ዓለም ጉዳያችን እናልፋለን። ለጋዛ አሜሪካና እስራኤል የሚያቀርቡ ድጋፍ የማስመሰል ተግባር ነው ሲሉ ዩኒሴፍ ተችቷል። በጋዛ የሚገኘው የዩኒሴፍ ቃል አቀባይ ጽህፈት ቤት የጋዛ ሰብአዊ ፋውንዴሽንን በመተቸት የአሜሪካና የእስራኤል ድጋፍ የእርዳታ ማስመሰል ነው ሲል አስታውቋል። በትላንትናው ዕለት በጋዛ ያለውን ሁኔታ በተመለከተ የዩኒሴፍ ቃል አቀባይ ጄምስ ኤልደር ሲናገሩ እርዳታ ለማግኘት ከ15 እስከ 20 ኪሎ ሜትር ተጉዞ የመጡ ወጣቶች በመኪና መስኮት ውስጥ የጎድን አጥንቶቻቸው የሚታይና በእንባ ውስጥ ያሉ ታዳጊዎች ናቸው ሲል ተደምጧል። አክለውም የታመኑ ድርጅቶች በአካባቢው እርዳታ እንዲያከፋፍሉ መታገዱ ቀጥሏል። ይህ በእውነት የጎደለው ነገር ነው። ትላልቅ ድርጅቶች በቀን ከ500 እስከ 600 የጭነት መኪኖችን ማድረስ አለባቸው። ይልቁንም እኛ የምናወራው በቀን ከ500 እስከ 600 ሳጥኖች ወደ ግለሰቦች እንደሚሰጥ ነው። ይህ ያሳዝናል ብለዋል። የዛሬው ዓለም ጉዳያችን ሞንጎሊያ ላይ አተኩሯል። በአገሪቱ በተንሰራፋው ሙስና የሀገሪቱ ፕሬዝዳንት ተነሷል ከቦታቸው ወይም ለውጥ ተደርጎባቸዋል። ይህንን ጉዳይ በትንታኔ ተመልክተነዋል። አዲስ ዓለም አበበ። በሙስና ስማቸው ተደጋግሞ የሚነሳው የሞንጎሊያው ጠቅላይ ሚኒስትር ከስልጣን ከተነሱ በኋላ በሀገሪቱ የፖለቲካ አለመረጋጋቶች እንደሚታዩ ተገልጿል። በተፈጥሮ ሀብት የበለጸገችው ሞንጎሊያ ባለባት ስር የሰደደ ሙስና ምክንያት የተነሳውን ተቃውሞ ተከትሎም የጠቅላይ ሚኒስትሩ ስልጣናቸውን መልቀቅ የሀገሪቱን ፖለቲካዊ ድባብ ቀይሮታል። የሚያቆያቸውን የፓርላማ መተማመኛ ድምፅ የተነፈጉት ጠቅላይ ሚኒስትር ኦዩን ኤርዴኔ ድንገት ከስልጣናቸው መወገዳቸው የሞንጎሊያን ጀማሪ ዲሞክራሲ ወደ ኋላ እንዳይመልሰው የፖለቲካ ተንታኞች አስጠንቅቀዋል። ሰውየው በስልጣን ይቆዩ ወይስ ይነሱ የሚለውን ለመወሰን ጉዳዩ ገና ወደ ፓርላማ ድምፅ አሰጣጥ እንዲያመራ ያደረገው ጠቅላይ ሚኒስትር ኦዩን ኤርዴኔ ከፍተኛ የመንግስትን ገንዘብ ለልጃቸው ወጪ አድርገዋል በሚልና በሌሎችም ባደሩ ብልሹ አሰራሮች በተቀሰቀሱ ተቃውሞዎች እንደሆነ ተገልጿል። ሰውየው ከአጠቃላይ 126 የፓርላማ አባላት 44 ድምጾች ብቻ የተሰጣቸው ሲሆን በስልጣን ለመቆየት ከሚያስፈልጋቸው 64 ድምጽ ያነሰ በመሆኑ ከወንበራቸው እንዲወርዱ ተደርገዋል። ኦዩን ኤርዴኔ በፓርላማ ድምጽ ከመሰጠቱ በፊት አሁን የሚሰጠው ድምጽ ሞንጎሊያን ችግር ውስጥ የሚከታትና ዲሞክራሲዋንም የሚጎዳ ነው ሲሉ በማስጠንቀቅ ራሳቸውን ለማቆየት አሳስበዋል። ኤርዴኔ መንግስት ካልተረጋጋ ኢኮኖሚያዊና ፖለቲካዊ ችግሮች ይከተላሉ፣ የፖለቲካ ፓርቲዎች ተስማምተው መስራት አይችሉም ካሉ በኋላ ፓርላማውም ያልተገባ ውሳኔም ቢወስን የተገነባውን የፓርላመንታዊ ዲሞክራሲን እምነት ሊያሳጣው ይችላል ብለዋል። ሆኖም ግን በሀገሪቱ ሕግ መሰረት በፓርላማው በቂ ድምጽ በማጣታቸው ኤርዴኔም በመጨረሻም ከስልጣን መነሳታቸው ተሰምቷል። ጠቅላይ ሚኒስትር ኦዩን ኤርዴኔ የመንግስትን ሀብት ለቤተሰባቸው ወጪ አድርገዋል የሚለው ከቀረበባቸው ክሶች አንዱ ሲሆን ለሴት ልጃቸውና ጓደኛዋ ጌጣጌጦችንና አንድ ሄሊኮፕተር ገዝተው ስለመስጠታቸው ከሀገሪቱ የሚወጡ ሪፖርቶች እንደሚያሳዩ ተዘግቧል። ሞንጎሊያ ምንም እንኳን በዲሞክራሲ ዳዴ ላይ
ብትሆንም በጥሩ ጅማሬዎች ላይ ትገኝ እንደነበር ይገለጻል። ሀገሪቱ ከወጪ ንግድ በምታገኘው ገቢ ጥቂት ዜጎቿ የቅንጦት ሕይወትን ሲኖሩ፣ አብዛኛው ሞንጎሊያዊ በድህነት ኑሮን ይገፋል። ወደ 3.5 ሚሊዮን የሚጠጋ ሕዝብ ያላት ሞንጎሊያ በሰሜን ከሩሲያ በስተደቡብ ደግሞ ከቻይና ጋር ትዋሰናለች። ካሏት የተፈጥሮ ሀብቶች አንጻር በፍትሐዊ የሀብት ክፍፍል አለመኖር ብቻ ወደ ኋላ እንደቀረች ይነገራል። የድንጋይ ከሰል፣ መዳብና ሌሎች የተፈጥሮ ሀብቶች መገኛዋ ሞንጎሊያ ከውጭ ሀገራት ግዙፍ ኩባንያዎች ጋር መደራደር ከጀመረችበት ጊዜ አንስቶ ከሀብቱ የሚጠቀመው ማን ነው የሚለው ጥያቄ ቁልፍ ጉዳይ ሆኖ ቆይቷል። የማዕድን ሀብቱ ገቢው የት ነው የሚገባው የሚለው አሁንም ምላሽ አላገኘም። በባለስልጣናት የሚፈጸሙ ሚስጥራዊ ስምምነቶችና ክፍያዎች በስፋት መኖራቸውም ለዓመታት ሲናፈስ የቆየ ጉዳይ ነው። ሞንጎሊያ የሶቪየት ህብረት መፈራረስን ተከትሎ የኮሚዩኒዝም ርዕዮተ ዓለሟን በመቀየር የምዕራቡን ዲሞክራሲ ተቀብያለሁ በማለቷ ከሩሲያ ስታገኛቸው የነበሩ ድጋፎችን አጣለች። ሀገሪቱ በቻይናና ሩሲያ መሃል እንደመገኘቷም የምዕራቡን ርዕዮተ ዓለም እከተላለሁ ማለቷ እንደ ልብ እንዳላራመዳት የሚገልጹ አሉ። ሀገሪቱ 92 በመቶ ምርቶቿን የምታቀርበው ለቻይና ነው። ጠቅላይ ሚኒስትር ኦዩን ኤርዴኔ ከጥቂት ዓመታት ወዲህ የሞንጎሊያን ሁለንተናዊ ማሽቆልቆል በኮሮና ቫይረስ ወረርሽኝ፣ በሩሲያና ዩክሬን ጦርነት እንዲሁም በአሜሪካ ታሪፍ የተፈጠረው ቀውስ የራሱ አስተዋጽኦ እንዳለው ገልጸዋል። ጠቅላይ ሚኒስትሩ ለማህበራዊና ውስጣዊ ፖለቲካዊ ጉዳዮች በቂ ትኩረት ባለመስጠታቸው ስህተት መስራታቸውን አምነዋል። ከእርሳቸው መውረድ በኋላም ተተኪው መሪ የወጣቱንና የተማረውን ክፍል ፍላጎት የሚያሟላ እንዲሁም ፍትሐዊ የሀብት ክፍፍልን የሚያሰፍን መሆን እንዳለበትም ሀሳብ ተሰጥቷል። በዓለም አቀፍ ጥናቶች ውስጥ የእስያ ኢኮኖሚክስ ጥናቶች በህንድ ምክትል ዳይሬክተር የሆኑት ግለሰብ በሰጡት አስተያየት ሞንጎሊያ ኢኮኖሚያዊ ችግሮችን መፍታት በሚኖርባት ጊዜ በተመሳሳይ የዲሞክራሲን መሰረት መገንባት ቀላል አይደለም ብለዋል። በጀርመን ማንሃይም ዩኒቨርሲቲ የሞንጎሊያ ኤክስፐርት የሆኑት ጁሊያን ዲርክስ በበኩላቸው ማንም የሞንጎሊያ ጠቅላይ ሚኒስትር ሊሆን ይችላል፣ ምንም አይነት የፖሊሲ ለውጦች ይኖራሉ ብዬ አልጠብቅም ሲሉ ተናግረዋል። አሁን ላይ በሞንጎሊያ በተፈጠረው ፖለቲካዊ ግርታ በአውራ ጎዳናዎቿ ላይ የተሰበሰቡት ድምጾች እንደሚያሳዩት ከፊሉም ጠቅላይ ሚኒስትር ኦዩን ኤርዴኔ ከስልጣን መውረድ አልነበረባቸውም ሲሉ ተሟግተዋል። ከፊሎቹ ደግሞ ስለ ሀገሪቱ የወደፊት ዕጣ ፈንታ እንደሚጨነቁ ገልጸዋል። ኤርዴኔ ሙሰኛ ናቸው የሚለውን የማይቀበሉ አንድ ግለሰብ እንደውም ሰውየው የተዘረፉ የሀገር ሀብቶችን በማስመለሱ ትልቅ ስራ ሲሰሩ እንደነበር ነው የሚገልጹት። ከተተኪው ጠቅላይ ሚኒስትር የጡረታ አበል ጭማሪን የሚጠብቁ አዛውንቶች እንዲሁም መኖሪያ ማረፊያና ልጆቻቸው ምግብ እንዲኖራቸው ምኞት ያላቸው ድሆችም እንዲሁ አስተያየታቸውን ሰጥተዋል ተብሏል። ሞንጎሊያም ዲሞክራሲያዊት ሀገር ነኝ ብትልም የፖለቲካ ግጭቶችና ቡድንተኝነቶች እንዲሁም ሙስና የሀገሪቱ ጉልህ ፈተናዎቿ ናቸው። የሞንጎሊያ ፖለቲካ በሁለት ዋና ዋና የፖለቲካ ፓርቲዎች የበላይነት የተያዘ ሲሆን የሞንጎሊያ ህዝብ ፓርቲና ዴሞክራቲክ ፓርቲ ናቸው። በተጨማሪም ከቅርብ ጊዜ ወዲህ የተደረጉ የህገ መንግስት ማሻሻያዎችና የምርጫ ስነ ስርዓት ለውጦች በምርጫ ሂደቱ ላይ አካሄዶችን አሻሽለዋል። ሞንጎሊያ መንግስታት በተፈራረቁ ቁጥር ሁሉ ሙስና የማይቋረጥ ችግሯ ሆኖ እንደቀጠለ ነው። በሙስና ቅሌቶችና የህዝብ ሀብት ዝርፊያዎች ምክንያት ተደጋጋሚ ተቃውሞዎች ተቀስቅሰዋል። በሀገሪቱ ሙስና ምክንያት ህዝቡ በመንግስት ላይ ያለውን እምነት እንዳጣና በዚህም የኢኮኖሚ እድገቷ በሚፈለገው መጠን ላለማደጉ በምክንያትነት ይጠቀሳል። ለፖለቲካ ድጋፍ ሲባል ግለሰቦች ወይም ቡድኖች የሚሸለሙበት የፖለቲካ ፓርቲ ተከፋይነት በሀገሪቱ የሚስተዋል ትልቅ ችግር መሆኑ ተገልጿል። ይህም አሰራር የሙስና በሮችን በመክፈት የፍትሐዊ አስተዳደር መርሆችን ማዳከሙ ይገለጻል። በፖለቲካ ፓርቲዎች ውስጥና በመንግስት ባለስልጣናት መካከል ያለው ቡድንተኝነት ወደ እርስ በእርስ ግጭትና አለመረጋጋት ሀገሪቱን እንዳይወስዳት አሁንም ስጋቶች እንዳሉ ተነግሯል። ሌላው የሞንጎሊያ ችግር ሆኖ የሚነሳው ሀሳብን በነጻነት መግለጽን በተመለከተ ነው። አሁንም የመገናኛ ብዙሃን ሀሳባቸውን ለማንጸባረቅ ስጋት እንዳላቸው ሪፖርቶች ይጠቁማሉ። ዓለም አቀፍ ጉዳዩን ስናዘጋጅ አልጀዚራ፣ አሶሺየትድ ፕሬስ እና ቢቢሲን በምንጭነት ተጠቅመናል።